ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن سار على دربهم إلى يوم الدين. أما بعد، ስለ ሐጅ እንዳሰሳለን። ይህም ሐጅ የነየቱ ሰዎችን ወቀት ላይ ሆነው ሐጃቸውን እንዲፈጽሙ ያደርጋል። ለሌሎችም እንደዚሁ ለምናቃቸው ለሐጅ ለተዘጋጁ ሰዎችም ትምህርቱን ማስተላለፍ እንችላለን። قال المؤلف رحمه الله تعالى كتاب الحج በሐጅ ዙሪያ ያሉ ህግጋትን እንዳሰሰበት ክታብ ነው አሉ። ሐጅ እንደሚታወቀው ከእስልምና ማዕዘናት መሃል አንዱ ነው። አላህ በተከበረው ቁርአኑ ሐጅ እንድናደርግ አዞናል። ወሊላሂ ዐለ ናሲ ሒጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ብሏል። እምቢ ያላችሁና አላደርግም ያላችሁ ያስተባበላችሁ እንደሆነም አላህ ከእናንተ የተወቃቃ ነው ብሏል። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸውም እስልምና 5 ማዕዘናት ላይ ተገንብቷል ብለው ከነዚህ መሃል ሐጅን ጠቅሰዋል። علي بن أبي طالب رضي الله عنه وأرضاه سيناقرون من ملك زادا وراحلة تبلغه إلى بيت الله ولم يحج فلا عليه أن يموت يهوديا أو نصرانيا بلوالو ሁኔታዎች ተመቻችተውለት ወደ ካዕባ የሚደርስበት መጓጓዣ ኖሮትና ወጪውን ሸፍኖ መካሄዱ ሐጅ ማድረግ እየቻለ ያላደረገ እንደሆነ ከፈለገ አይሁዲ ከፈለገም ክርስቲያን ሆኖ ይሞት ብሏል። ይሄም አርካን እስላም መሆኑና ሐጅን አላደርግም ብለው የተው እንደሆነ የሚያከፍር መሆኑን የሚገልጽ የሷሐቢ ንግግር ነው። ሐጅ የተደነገገበት ዓላማና ዋና ምክንያቱ የሰው ልጆች በሐጅ ስራ ላይ የሚሰሯቸው ዒባዳዎችን ለአላህ ብለው በመፈጸም አጅር ያገኙ ዘንድ ነው። ወደ አላህ ሱብሓነሁ ወተዓላ ይቃረቡ ዘንድ ነው። ليشهدوا منافع لهم ويذكروا اسم الله في أيام معلومات አላህን ያስታውሱ ዘንድና እንደዚሁ የተለያዩ ጥቅሞችን ያገኙ ዘንድ ብሏል አላህ ሱብሓነሁ ወተዓላ። ሐጅ በማድረጋችን አላህ ምንም የሚጠቀመው ነገር የለም። የሰው ልጆች ራሳቸው ናቸው ከሐጃቸው የሚጠቀሙት። አላህ ሱብሓነሁ ወተዓላ ሐጅን ግዴታ መሆኑን የገለጸበት አያ መጨረሻ ላይ ወመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን ብሏል። ሐጅ አላደርግም ብሎ ያስተባበለ አላህ ከመላው ዓለም የተብቃቃ ነው ብሏል። የሰው ልጆች ናቸው ሰዎች እንዲጎበኟቸው፣ እንዲጠይቋቸው፣ እንዲከቧቸው የሚፈልጉት እንጂ አላህ ሱብሓነሁ ወተዓላ ከፍጡራን ምንም የሚፈልገው ነገር የለም። የፍቅህ ክታቦች ላይ ዑለሞች ሐጅን መጨረሻ ከዒባዳት መጨረሻ ላይ ነው የሚዳስሱት። ሐጅም የተደነገገው መጨረሻ አካባቢ ከመሆኑ አንፃር ነው። ሐጅ ግዴታ የሆነው ከሶላት ከዘካ ከጾም በኋላ ነው። ሶላት በየቀኑ የሚደረግ ዒባዳ ነው። ዘካ በየዓመቱ የሚደረግ ዒባዳ ነው። እንደዚሁ ጾምም በየዓመቱ የሚደረግ ዒባዳ ነው። ሐጅ ግን በህይወት አንድ ጊዜ ብቻ ነው የሚደረገው። የነቢ መሐመድ ሰለላሁ ዐለይሂ ወሰለም ኡመት ላይ ግዴታ የተደረገውም ከሂጅራ 9ኛው ዓመት ላይ ነው። ራጂሑም ይሄ ነው። ነቢ ሰለላሁ ዐለይሂ ወሰለም አንድ ሐጅ ብቻ ነው ያደረጉት። ይሄም ሐጅ የመሰናበቻው ሐጅ በመባል ይታወቃል። 9ኛው ዓመት ላይ ግዴታ ተደርጎ ነቢ ሰለላሁ ዐለይሂ ወሰለም 10ኛው ዓመት ላይ ሐጅ አድርገዋል። የሐጅ ዋናው ዓላማው አላህ ሱብሓነሁ ወተዓላ ልዩ ክብር የሰጣቸው ቦታዎች ላይ አላህን ሱብሓነሁ ወተዓላ መገዛት ነው። አንዳንድ ሰዎች ባለማወቅ ሙስሊሞች ካዕባን ያመልካሉ፣ ድንጋይን ይገዛሉ እንደሚሉት አይደለም። እነዚህ የተከበሩ ቦታዎች ናቸው። ምድር ላይ 3 የተከበሩ ቦታዎች እንዳሉ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። መካ፣ መዲናና በይተል መቅደስ አቅሳ መስጂድ ማለት ነው። እነዚህ ቦታዎች ላይ ዒባዳ ማድረግ ልዩ አጅር እንደሚያሰጥ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። ኢነማ ጁዒለ ረምዩል ጅማሪ ወሰዕዩ በይነ ሶፋ ወልመርወት ሊኢቃመቲ ዚክሪላህ። ጠጠር መወርወር፣ በይነ ሶፋ ወልመርዋ መሮጥ የተደነገገው እኮ የሰው ልጆች አላህን ሱብሓነሁ ወተዓላ ያስታውሱ ዘንድ ነው፣ አላህን ይገዙ ዘንድ ነው ተብሏል። ዑምራን በተመለከተ ዋጅብ ነው አይደለም በዑለሞች መሃል ኺላፍ አለበት።
አብዛኞቹ ዑለሞች ዋጅብ ነው የሚሉት። ሐጅና ዑምራ በህይወት አንድ ጊዜ ግዴታ ይሆናል። ሸይኹ ረሒመሁላህ ተዓላ ምን ያሉ ወልአስሉ ፊሂ ሐጅን በተመለከተ መነሻውና ማስረጃው ቀውሉሁ ተዓላ የላቀው የጌታችን ቃል ነው። ወሊላሂ ዐለ ናሲ ሐጁል በይቲ ለአላህ ሱብሓነሁ ወተዓላ ሰዎች ላይ አለው ሰዎችም ግዴታ አለባቸው ምን የማድረግ ሐጁል በይቲ የእሱን ቤት በዒባዳንያ መጎብኘት መን እስተጣዐ ኢለይሂ ሰቢላ እዛ መድረስ የቻለ ሰው ሐጅ ማድረግ ግዴታ አለበት የሚለው የቁርአን አያ ነው። የሐጅ መሰረቱና ግዴታ የመሆኑ ማስረጃ ይላል። በዚህ አያ ላይ መን እስተጣዐ ኢለይሂ ሰቢላ ተብሏል። ወደዛ መድረስ የቻለ ሰው ነብዩም በሐዲታቸው ወሐጁል በይቲ መን እስተጣዐ ኢለይሂ ሰቢላ እዛ መድረስ የቻለ ሰው ብሏል። መቻል የሚለውን ዑለሞች በተለያየ ፈስረውታል። የቻለ ሰው የሚለውን ቃል የተለያየ ተፍሲር ሰጥተውታል ዑለሞች። ደርሰው እስኪመለሱ ድረስ የራስና የቤተሰብን ወጪ መሸፈን ከቻሉ፣ እንደዚሁ ደግሞ መንገድ ሰላም ከሆነና መጓጓዣ ያለ እንደሆነ ችሏል፣ ሐጅ ማድረግ ችሏል ይባላል። ሐጅ ወጅቦበታል፣ ግዴታ ሆኖበታል ይላል። ሐጅ ማድረግ የወጀበበት ሰው መስፈርቱን ያሟላ ሰው ወዲያውኑ ሐጅ ማድረግ ግዴታ ይሆንበታል። ማዘግየት አይፈቀደለትም በቂ ምክንያት ዑድር እስካሌለው ድረስ። ያለ በቂ ምክንያት ያለ ዑድር ሐጅ ማድረግ የቻለ መስፈርቶች ሁሉ ተሟልተው ግዴታ ሆኖበት ሳለ ወደ ኋላ ያለ ሰው ወንጀለኛ ይሆናል፣ አላህ ዘንድ ሱብሓነሁ ወተዓላ ይቀጣል። ነሆ ነብዩ ሰለላሁ ዐለይሂ ወሰለም ኢማም አሕመድ ባስተላለፉት ሐዲስ ተዐጀሉ ኢለል ሐጅ ፈኢነ አሐደኩም ላ የድሪ ማ ያዕሪዱ ለሁ ሐጅን ፈጥናችሁ አድርጉ ምን እንደሚገጥማችሁ አታቁምና ብሏል ዐለይሂ ሰላቱ ወሰላም። ወልኢስቲጣዐቱ ሐጅ ለማድረግ መቻል አዕዘሙ ሹሩጢሂ ከሐጅ ሸርጦች መሃል ዋና የሚባለው ሸርጥ ነው አሉ። እዘን ሐጅ የሚወጅበው የተወሰኑ መስፈርቶች አሉ። እነዚያ መስፈርቶች ሲሟሉ ነው። ከነዚህ መስፈርቶች መሃል ዋና ከሚባሉትና ትልቅ ከሚባሉት አንዱ አልኢስቲጣዓ ነው፣ ሐጅ ማድረግ መቻል ነው። ወህያ ኢስቲጣዓ ብሎ ማለት አሉ ሼኹ ሚልኩ ዛዲ ቀለብን ወጪን ማግኘት ነው። ወራሒለቲ መጓጓዣንም ማግኘት ነው። በዕደ ضሩራቲል ኢንሳን የሰው ልጅ ለመኖር የሚያስፈልጉት ነገር ከተሟሉ በኋላ ወሐዋኢጅሂል አስልያ መሰረታዊ የሚያስፈልጉት ነገሮችን ካሟላ በኋላ እነዚህ ነገሮችን ካገኘ ሐጅ ወጅበበታል አሉ። ወሚነል ኢስቲጣዓቲ ከሐጅ መስፈርቶች አንዱ የሆነው ኢስቲጣዓ ውስጥ ከሚገቡ ነገሮች አንዱ አን የኩነ ሊልመርአቲ ሴት ልጅ ሊኖራት ይገባል፣ መሕረም ሊኖራት ይገባል። ኢዛ እሕቲጀ ሊሰፈሪን መጓዝ በምትፈልግበት ጊዜ ለሐጅ ለዑምራ በምትነሳበት ጊዜ መሕረም ሊኖራት ይገባል ይላሉ። ኢስቲጣዓ ውስጥ ሴት ልጅ መሕረም ማግኘቷ ይገባን። በር ብታገኝ፣ ወጪ መሸፈን ብትችል፣ መጓጓዣ ብታገኝ እሷ ላይ ሐጅን መፈጸም ግዴታ የሚሆንባት መሕረም ካላትን። መሕረም ካሌላት ሐጅ እሷ ላይ መፈጸሙ ግዴታ አይሆንም። ላኪን ሐጅ ወጅቦባታል። መፈጸም ግን የሚወጅብባት መሕረም ስታገኝ ነው። መሕረም ሊሆናት የሚችለው አባቷ፣ አያቷ፣ ወንድሞቿ፣ ልጆቿ፣ አጎቶቿ እሷን መቼም ማግባት የማይችሉ በጊዜያዊነት ሳይሆን በጭራሽ ማግባት የማይችሉ ሰዎች ለሷ መሕረም ሊሆኑ ይችላሉ። እንዲህ አይነት ሸርጡን ያሟላ መሕረም ካገኘች ሐጅ ወጅብባታል፣ ትሄዳለች። መሕረም ያላገኘች እንደሆነ መሄድ አትችልም። ነብዩ ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን የምታምን ሴት ያለ መሕረም እንዳትጓዝ ብለዋል። የተወሰኑ ዑለሞች ዋጅብ የሆነውን ሐጅ ለመስራት ከሆነ የምትሄደው ታማኝ ሴቶች ካሉ መንገዱ ሰላም ከሆነ መሄድ ትችላለች ብለዋል። ነገር ግን ማስረጃ የለውም። ረሱላችን ዐለይሂ ሰላቱ ወሰላም በአላህና በመጨረሻው ቀን የምታምን ሴት ያለ መሕረም አትጓዝ ብለው ሲናገሩ ከሰሐቦቻቸው መሃል አንዱ ብድግ ብሎ ያ ረሱላላህ እኔ ጂሃድ ለመሄድ ተነስቻለሁ፣ ባለቤቴ ደግሞ ለሐጅ ተነስታለች ብሎ ጠየቃቸው። ጂሃዱን ትተኸው ከባለቤትህ ጋር ሐጅ አድርግ ብለውታል ዐለይሂ ሰላቱ ወሰላም። መንገድ ሰላም ከሆነ
አብሮ አጥሩ አላህ የሚፈሩ ጀማዎች ካሉ ብለው ሸርጥ ያስቀመጡ ዑለሞች እንደዚሁ ዋጅብ የሆነውን ሐጅ ማድረግ አለባት ከማለት ውጪ በቂ የሆነ ማስረጃ ኖሮ አይደለም። አንዳንድ ደሊሎች አሉ። ወደፊት ሰላም ይሰፍናል፣ ኡማው የበላይ ይሆናል፣ አንዲት ሴት ልጅ ከአንድ ሀገር ወደ አንድ ሀገር በሰላም ሁሉ ትጓዛለች ኢላ አኺሪህ የሚሉ ጠቀል ያሉ ሐዲሶችን እንደማስረጃ አድርገው ነው ይሄ ሰላም እንደሚሰፍን ስጋት እንደሚጠፋ ለመግለጽ ተፈልጎ እንጂ ሴት ልጅ ለብቻዋ መጓዝ ትችላለች ተብሎ አይደለም። እነዚሁ ከሴቶች ጋር ከሆኑ 7 ሴት 6 ሴት የሚሉትም ነገር ተህዲድ ከሐዲስ የመጣለት ነገር የለም። ይሄን ያክል ሴት ካለ ተብሎ የተነገረ ነገር የለም። እንደዚሁ ደግሞ ይፈቀዳል ያሉ ውስን ዑለሞችም ፈርድ ለሆነው ሐጅ ነው ያሉት። አሁን ግን ነገሩን አስፍተው ሰዎች ለዑምራ ተጨማሪ ለሆነውም ሐጅ ሲጓዙ ይታያል። እንደዚሁ እጅግ በጣም ሩቅ የሆኑ መንገዶችን ባዕድ ከሆነ አንድ ሾፌርና ረዳቱ ጋር ይሄ ሁሉ ሸሪዓውን የሚጥስ መጠን ያለፈ ማግራራት ነውና አላህን ልንፈራ ይገባናል። አላህ ዋጅብ ያላደረገብን ነገር ራሳችን ላይ ዋጅብ ልናደርግ አይገባንም። ሴት ልጅ ቤት ሆና መስገዷ ቤት ውስጥ ሆና ዒባዳ ማድረጓ የበለጠ ነው። ሱና የሆነን ዑምራ ተጨማሪ የሆነን ሐጅ ለማድረግ ያውም ያለ መሕረም በተደጋጋሚ ከመጓዝ ቤት ቁጭ ብሎ ቁርአን መቅራትና ሱና ሶላቶችን ዝክሮችን ማብዛቱ ይመረጣል። መሕረም እንኳን ቢኖር በዚህ ጊዜ ካለው የሰው ብዛት አንፃር የቦታ ጥበት አንፃር ሴት ልጅ በየጊዜው ዑምራ ብላ የሄደች ከወንድ ጋር ከመተሻሸት ቤት ቁጭ ብላ ዒባዳዋን ብታደርግ ይሻላል። ዋጅብ የሆነውን ሐጅና ዑምራ ካደረገች በኋላ ማለት ነው። ዋና የሚባለውን የሐጅ ሸርጥ ጠቀሱና ሼኹ ቀጥሎ በሐጅ ዙሪያ በሰፊው የሚዳስስ አንድ ሐዲስ አለ። የጃቢር ኢብኑ አብዱላህ ሐዲስ በመባል ይታወቃል። እሱን አስፍረዋል። ላኪን ወደዛ ከመግባታችን በፊት የሐጅ ዋና ዋና የሚባሉ መስፈርቶችን እንጥቀሳቸው ከዚህ ጋር ያይዘን። ከእስቲጣዓ ወይም ሐጅ ለማድረግ ከመቻል በተጨማሪ ሙስሊም መሆን ግዴታ ነው። ሙስሊም ያልሆነ ሰው ሐጅ ቢያደርግ ሐጁ ተቀባይነት አያገኝም። ሙስሊም ያልሆነ ሰው ሐጅ ቢያደርግ ሐጁ ተቀባይነት አያገኝም። ሁለተኛው እነዚሁ በተጨማሪ ለአካለ መጠን የደረሰ መሆን አለበት። ሕፃን ልጅ ላይ ሐጅ አይወጅብበትም። ወላጆቹ ቤተሰቦቹ ቢያስደርጉት ሐጁ ሶሒህ ነው፣ ሐጁ ትክክል ነው። ወደፊት በዚህ ዙሪያ ባሕት ይኖራል። እንደዚሁ ከባርነት ነፃ የሆነ መሆን አለበት። ከባርነት ነፃ የሆነ መሆን አለበት። እንደዚሁ የአእምሮ በሽተኛ መሆን የለበትም። አእምሮ ጤነኛ መሆን አለበት። እነዚህ 5 መስፈርቶች የተሟሉ እንደሆነ ሐጅ ወጅቦበታል፣ ግዴታ ነው፣ ማድረግ ይገባዋል እንላለን። አንደኛው ሙስሊም መሆን አለበት። ሁለተኛው ለአካለ መጠን የደረሰ መሆን አለበት። ሶስተኛው አእምሮ ጤነኛ መሆን አለበት። አራተኛው ከባርነት ነፃ መሆን አለበት። አምስተኛው ሐጅ ማድረግ የሚችል መሆን አለበት። መቻል የሚለውን ቀደም ሲል ፈስረነዋል። ከነዚህ ሸርጦች በተጨማሪ ሴት ልጅ ከሆነች ማህረም ማግኘት አንዱ ሸርጥ ነው። ገንዘብ ያሌለው ሰው ሐጅ አድርግ እንደማንለው ሐጅ ወጅቦበታል እንደማንለው ሁሉ ወደዛ መጓጓዣ ያላገኘ ሰው ሐጅ ማድረግ ወጅቦበታል እንደማንለው ሁሉ ሴት ልጅም ሌሎች ነገሮች ሁሉ ቢሟሉ ማህረም ካሌላት ሐጅን መፈጸም ሐጅን ማድረግ ግዴታ አይሆንባትም። ማህረም እስክታገኝ ድረስ ትጠብቃለች። ካገኘች ታደርጋለች። ሳታገኝና ሳታደርግ ከሞተች ከገንዘቧ ሐጅ ይደረግላታል። ገንዘቡ ካሌለ ኢንሻአላህ ተዓላ በንያዋ አጅር ታገኛለች። አላደረግሽም ተብላ አላህ ዘንድም ሱብሓነሁ ወተዓላ አትጠየቅም። እነዚህ ሸርጦችን ልናቃቸውና ልንጠብቃቸው ይገባል። የሐጅ መስፈርቶች የተሟሉለት ሰውም ተጠን ብሎ ሐጅ ሊያደርግ ይገባዋል። ንያ ልንዘነጋ አይገባም። ንያችን ለአላህ ብለን ሊሆን ይገባል። ለይውልኝና ለይስሙልኝ ሳይሆን ማለት ነው። የህፃናትን ሐጅ በተመለከተ ህፃን ልጅ የሚያደርገው ሐጅ ሱና ሐጅ ነው የሚሆን፣ ዋጅቡን አይተካም። በህፃንነቱ ሐጅ ያደረገ ሰው ለአካለ መጠን ከደረሰ በኋላ ሐጅ ማድረግ ይወጅብበታል። አብዱላህ ኢብኑ አባስ ባስተላለፉት ሐዲስ አንዲት እናት ህፃኗን ከፍ አድርጋ አሊ ሃዛ ሐጁን ያ ረሱላህ አለቻቸው። ይህ ህፃን ልጅ ሐጅ ቢያደርግ ሐጅ አለው እንዴ ብላ ጠየቀቻቸው። ቃለ ነዓም ወለኪ አጅሩን፣ አው ሐጁ ትክክል ነው ላንቺም አጅር አለሽ በማለት ነብዩ ሰለላሁ ዐለይሂ ወሰለም መልስ ሰጥተዋታል። ዑለሞች በአጠቃላይ የሚስማሙበት ጉዳይ ነው። ህፃን ልጅ
ሐጅ ካደረገ ሐጁ ትክክል ነው። ላኪን ለአካለ መጠን ሲደርስ ሐጅ ማድረግ የሚችልበት አቅም ሲኖረው ድጋሚ ሐጅ ማድረግ ይኖርበታል። ዑምራም ቢሆን እንደዚህ ሆነው የምንለው ሐጅ ዑምራ የሚያደርገው ሕፃን ጥሩና መጥፎ ለይቶ የሚያውቅበት እድሜ ላይ ከሆነ ያለው ኢሕራም ራሱ እንዲያደርግ ይነገረዋል። ራሱ እንዲነይት የቻለውን ያክል ሁሉ የሐጅ የዑምራ ስራ እንዲሰራ ይደረጋል። የሚከብዱት ነገሮች ካሉ ደግሞ ሐጅ የሚያስደርገው ኃላፊው እሱን ተክቶ ይሰራለታል። መጓዝ ከከበደው ቤተሰቦቹ ተሸክመውት እንዲጓዝ ይደረጋል። በተቻለ ያክል ራሱ መወጣት የሚችለውን ነገር ራሱ እንዲያደርግ ይደረግለታል። ኢሕራም እንዲለብስ ይደረጋል። ኢላ አኺሪህ። በጣም ሕፃን ከሆነ ምንም የማያውቅ ከሆነ ቤተሰቦቹ ይነይቱለታል። በተቻለ ያክልም ኢሕራም ላይ ያለ ሰው የሚከለከለውን ነገር ይከለክሉታል። ተሸክመውት አሊያ ደግሞ አዝለውትም ጠዋፍ ያደርጋሉ፣ ሳዕ ያደርጋሉ። ሙናና ሙዝደሊፋ ላይም አብረውት ከራሳቸው ጋር ያደርጉታል። ጀማራት ቦታ ላይም መሄድ ከቻለ ይወስዱታል፣ ካልቻለ ይተውታል። ሁኔታዎች የሚከብዱ ከሆነ በጣም ዘሕማ ካለና ሕፃን መያዙ ሙሉ በሙሉ ዒባዳ ላይ እንዳያተኩሩ የሚያደርግ በጭራሽ ከዘሕማው ከግፊያው ብዛት እንዲጨናነቁና ችግር ላይ እንዲወድቁ የሚያደርግ ከሆነ ሕፃናት ሐጅ ማድረጋቸው ዑምራ ማድረጋቸው ሱና ነውና ሱናውን ትቶ ዋጅብ የሆነውን የወላጆችን ሐጅ በጥሞናና በሰኪና ማድረጉ ይበልጣል። ሐጅና ዑምራን ለማድረግ የሚያስችሉ መስፈርቶችን ከማሟላት ጋር የጤና ችግር ያለበት ሰው በተቻለው ያክል የሚረዱት ነገሮችን ተጠቅሞ ሐጅና ዑምራውን ማድረግ ይችላል። መኪና ላይ የተሽከረከረም ይሁን ሌላ የሚገፉ ነገሮችም ላይ ሆኖ ይሁን ምንም ችግር የለውም፣ ይቻላል። በአካሉ ሐጅ ማድረግ ካልቻለና የገንዘብ ብቃት ካለው ለምሳሌ ሙሉ በሙሉ አካለ ጎደሎ ከሆነ አሊያ ደግሞ ሰውነቱ ፓራላይዝ ሆኖ መንቀሳቀስ የማይችል ከሆነ አሊያ ደግሞ እድሜው በጣም ገፍቶ ምንም ማድረግ የማይችል ከሆነ ሌሎች ሰዎች ሐጅ ያደርጉለታል። የሚወከሉ ሰዎች አላህን የሚፈሩ በአንድ ጊዜ ከአንድ በላይ ለሆነ ሰው ሐጅ አደርጋለሁ ዑምራ አደርጋለሁ ብለው የተወከሉ መሆን የለባቸውም። በአንድ ጊዜ አንድ ሰው ለአንድ ሰው ብቻ ነው ሐጅ ማድረግ የሚችለውና ስለዚህ አላህን የሚፈራ ሰው ታማኝ የሆነን ሰው ከዛ በፊት ለራሱ ሐጅ ወይም ዑምራ ያደረገን ሰው ፈልገው ወክለው ሐጅ ማስደረግ ይችላሉ። ሐጅ የሚደረግለት ሰው ቤተሰቦቹ ቢያደርጉ ይመረጣል። ካልሆነ ባዕድ ቢሆን ምንም ችግር የለውም። ከራሱ ሀገርም ይሁን አንልም፣ የትኛውም ሀገር ነዋሪ ቢሆን አላህ የሚፈራ ሰው ከሆነ ሐጅ ቢያደርግለት ምንም ችግር የለውም። ከስቡ ሙሉ በሙሉ ሐላል ያልሆነ ሰው በተመለከተ ሐጅ ቢያደርግ ተቀባይነት ያገኛል ወይ? በየትኛውም መልኩ አንድ ሰው መካ ደርሶ ሐጅ ቢያደርግ ሐጁ ሌላ እንከን ካሌለው ሐጁ ተቀባይነት ያገኛል። ላኪን በሌሎች በሰራቸው ወንጀሎች ይጠየቃል። ኢኽላስ ኖሮት ሐላል የሆነን ገንዘብ ተጠቅሞ ሐጅ ያደረገ ሰው አጅርና ወንጀል እየሰራ በሐራም መንገድ ደርሶ ሐራም እየሰራ ሐጅ ያደረገ ሰው አጅሩ እኩል አይደለም። ሁሉንም አላህ በሚወደው መልኩ አሟልቶ ያደረገ ሰው ትልቅ አጅር ሲያገኝ፣ ባልሆነ መንገድ አላህ የሚያስቀይም ነገር አድርጎ ሐጅን የሰራ ሰው ምናልባትም አጅር ላይ ያገኝ ይችላል። የሐጁን ግዴታ ብቻ ነው ሊወጣ የሚችለው። አላህ ንጹህ ነው፣ ንጹህን ነገር እንጂ አይቀበልምና በተቻለን ያክል አላህን ልንፈራ ሐላል ከስብ ልንከስብ ይገባናል። هذا والله تعالى أعلم። የዛሬ ደርስ በዚህ ያበቃል። ሳምንት ኢንሻአላህ ተዓላ የነብዩን ሰለላሁ ዐለይሂ ወሰለም ሐጅ አደራረግ ሚዘረዝረውን የጃብር ኢብኑ አብዱላህ ሐዲስን አስፍሯል። እሱን እንመለከታለን። ወሰላሙ አለይኩም